ለሩታዬና ለልጄ ማለት ነውና ጎጆዬን ታሞቃለች ሰማዩ ደመቀ። ዋው በጣም ደስ ይላል። ግን ማለት ነው እንደኔ ደግሞ እንደ ታዛቢ በጣም ማንሳት ያለብኝን ጥያቄ በዚህ አጋጣሚ ሳላነሳ ማለፍ አልፈልግምና ደስ ይላል የሚታየው ነገር የምናየው ነገር እንደዚህ አንድ ላይ ሆናችሁ እንደዚህ አንተም በሚያምር መልኩ ሩታን ወደ ቤቷ እንድትገባ በመቀበል እንደኔ ደስተኛ የሆነ ሰው የለም። ግን ደግሞ ብሩክ ምን ይሰራል እዚህ ቦታ ላይ? እስከ ዛሬ ድረስ ከሄርሜላ ጋር ሆኖ ህይወታችሁን ሲያናጋ በጣም ብዙ ነገር ሲያደርግ የነበረ ሰው ነው አይደለ? እህቶችን አውርቶ ምናምን ከደሙ ነፃ ነኝ ብሎ ስለመጣ ነው አብረህ ደግሰ ሩታን እየተቀበልክ ያለው። እግዚአብሔርን እኔ እኮ ምትገርሙኝ ይሄ ነገራችሁን ሳይ እኮ ነው። በቃ ይሄ ነገራችሁን ሳይ ዞራችሁ እዛው ናችሁና በጣም ነው የሚገርመኝ። እኔ ይሁን ችግር የለውም። አሁን በዚህ በደስታ ቀን ምንም ነገር ማለት አልፈልግም። በቃ ማለት ባለብን ሰዓት ማለት የምንፈልጋቸውን ነገሮች በሙሉ እንላለንና እንደዚህ ህይወትን ሲያምስ የነበረ ሰው አብሮህ እያጨበጨበ ማለት ነው እግዚአብሔርን ሩታ ካንተ ጋር እንዳትሆን ከአንድም ከሁለት ሶስት ጊዜ በላይ ማለት ነው ከሄርሜላ ጋር እየመጣ ህይወትን እንዴት ሲያናጋ የነበረ ሰው እንደነበር በደንብ ሁላችንም አይተናል። አንተ ከረሳ እኔ ልረሳ አልችልም። ሩታ ከረሳች እኔ የምረሳበት ምንም አይነት ምክንያት የለምና ዛሬ አብሮ እያጨበጨበ ይቀበላል። እንግዲህ ወገን እናንተ ፍረዱልኝ። እኔ ሌላውን ተውትና እናንተ ፍረዱልኝ። ያያችሁ አይታችኋል ምን ሲያደርግ ምን ሲሆን እንደነበር ሁላችሁም አይታችኋልና ዛሬ እያጨበጨበ ሩታ ቤቷ ስትገባ ይቀበላታልና ምንድነው ነገርያው ነው እኔ አሁን ግራ የገባኝና አሁን በእንደዚህ አይነት መንገድ ተቀብለሃታል አስገብተሃታል ምናምን ግን ነገ ደግሞ ከሄርሜላ ጋር እንደማትመጣ ምንም አይነት ዋስትና የለንም ማለት ነው። እኔ እንደ አንድ እዚህ ጋር ታዛቢ ሆኖ ሁሉንም ነገሮች እንደሚመለከት ሰው እንደ አንድ አስተያየት ሰጪ እዚህ ጋር ነገ ከሄርሜላ ጋር እንደማትመጣ ምንም አይነት ዋስትና የለኝም። እመኑኝ ደግሞ ማለት ነው እመኑኝ ያደርጓል፣ እግዚአብሔርን ያደርጓል። ነገ ተመልሶ ይመጣል። አሁን በእንደዚህ አይነት ሁኔታ ተቀብሎ አስገብቷት ምናምን ሽር ጉዱ አለቃ ነገ ይሄዳል። ጠብቁኝ። እኔ ምን አለ በሉኝ። ምክንያቱም ብሩክን ማለት ነው እንደዛ ብዙ ነገር አብረው ሲፈተፍቱ አብረው ብዙ ነገር ሲያደርጉ የነበሩ ብሩክን እያስጨበጨበ ሩታን የተቀበለ አብርሃም እኔ ገርሞኛል። እግዚአብሔርን አልጠበቅኩም። በቃ እህቶች እኮ ይበቁ ነበረ። እኔ መች ነው የምትታረመው? መች ነው በቃ ከእንደዚህ አይነት ነገር የምትወጣው? እኛ እኮ እዚህ ጋር የምንጮህ ምን የምንለው በኮመንት ሴክሽን ብዙ ነገር የሚባለው እኮ ለሌላ አይደለም እኮ በቃ ህይወትህን ምስቅልቅሉን ከሚያወጡ ሰዎች ቢያንስ ርቀህ ከሩታ ጋር ሆን ካልሆንክ የራሱ ውሳኔ ነው። ግን ለነገ ለተሻለ ህይወትህ ነገሮችን አስተካክል ነው ሁሉም ሰው እያለ ያለውና እኔ በበኩሌ በጣም አዝኛለሁ እግዚአብሔርን። ምክንያቱም ነገ እርግጠኛ ነኝ ደግሞ ከሄርሜላ ጋር ላለመምጣቱ እዚህ ጋር ብዙ ነገር ልትሉ ትችላላችሁ። በቃ የዛሬን ነገር ብቻ አይታችሁ ማለት ነው። ግን ነገ ሲመጣ ደግሞ እንደዚህ እያላችሁ ዱላችሁን ይዛችሁ እንደምትመጡ አውቃለሁ። እኔ ይሄ ዱላ ከመምጣቱ በፊት ግን እውነታውን እናገራለሁ። ነገ ከሄርሜላ ጋር ይመጣል። ነገ ባይመጣ ከነገ ወዲያ ይመጣልና እውነታውን መደባበቅ አንችልም። ግን ደግሞ ወደ ቤቷ እየሄደች ነው። አራስ ቤት ቆይታለች። ባዶ ቤት ከምትገባ እንደዚህ ያደርገ በመቀበለ እኔ ደስተኛ ነኝ። ግን ደግሞ ሌላው ቢቀር ብሩክን ይዘ መጠበቅ አልነበረም። እግዚአብሔርን በቃ እንዴ በጣም ወደ ህይወት እኮ ይሄንን ሁሉ ጉድ ይሄንን ሁሉ ማአት ያስገባ አይነት ሰው ነው። እኔ እግዚአብሔርን በማንነቱ ምናምን ወይም በሆነ ነገር ለወቅሶ አይደለም እየሞከርኩ ያሉት፣ እውነታውን ነው እየተናገርኩ ያሉት። በቃ እውነታው ሲታይ ደግሞ ይሄንን ሁሉ ማአት ሰብስቦብህ ያመጣው ወደ ህይወት ብሩክ ነው። እኔ እኮ ከዚህ በፊት በጣም ብዙ ጓደኞች አሉ፣ እነ ማርክ አሉ፣ እነ ሙቢ አሉ፣ በጣም ብዙ መዝርዝር ያለባቸው ሰዎች አሉ በአንተ ህይወትና አልፈልጋችሁም ብለህ ምናምን ከህይወት ገሸሽ አድርገህ ዛሬ እንደዚህ ህይወትን የሚያምሱ ሰዎች እንደዚህ ህይወት ሲመሰቃቀል አንድ እንኳን ነገር ማድረግ የማይችሉ ሰዎችን አምጥተህ አሁንም እዛው ተለጥፈን ያለውና እኔ እንደ አንድ ተመልካች እንደ አንድ ታዛቢ ያሳዝነኛል እንደዚህ አይነት ነገሮችን ስመለከት ማለት ነው። ምክንያቱም የእናንተን እንደዚህ ህይወታችሁን ተስተካክሎ ማየት የሚፈልጉ አይነት ሰዎች እንዳልሆኑ በተደጋጋሚ በስራቸው አስመስክረዋል እነዚህ ሰዎች እና ይህንን ነገር ልቀበለው አልችልም።
እንደ አንድ የእናንተን የተሳካ ህይወት እንደሚፈልግ ሰው ይህንን ነገራችሁን ልቀበለው እንደማልችል በዚህ አጋጣሚ መናገር እፈልጋለሁኝ። ይህንን ሀሳቤን እቃረናለሁኝ የሚል ሰው ይመቸው፣ መቃረን ይችላል። እኔ እንደዚህ መቀበሉን እንደዚህ ቤቷ ስትገባ ደስ በሚል ሁኔታ ከእህቶች ጋር ሆነ ደስ በሚያምር መልኩ ማለት ነው። እግዚአብሔር እኔ አንድ ያስከፋኝ እዛ ጋር እያጨበጨበ ሳየው ደስ አላለኝም። በቃ ደበረኝ። እግዚአብሔርን ይሆናል አይደል ደስ የሚል ነገር መሀል ላይ እንደዚህ አሁን እዚህ ነጭ ልብስ መሀል ላይ እቺን ጥቁር በደንብ አስተውለን እናያታለን አይደለ? እንደዛ ነው የሆነብኝና ደበረኝ። ትክክል አይደለም። በቃ የሆነ መታየት የሌለበት አይነት ነገርን ያየነውና እኔ ደስተኛ አይደለሁም። ለማንኛውም እንዴት አመሻችሁልኝ? እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት አለፈ? እንግዲህ የበዓሉን ድባብ ካሳለፍን በኋላ ቪዲዮ ምሽት ላይ ተለቆ ለማየት ችለናል። እኔም በተወሰነ መልኩ ቀን ላይ የተወሰኑ ሀሳቦችን ሰጥቼ ነበረ በተለቀቁት ፎቶዎች ዙሪያ እና አብርሽም የራሳቸው ፎቶ ለቀቁ። እንግዲህ ሁለተኛ ሚስታችንም ልበል እንጂ ሚስታችንም ሁለተኛ ሚስቱም ፎቶ ለቃ ነበርና ሚስታችንም ብዬ የራሴ መረኳት እኮ። እቺ ልጅማ የሆነ ነገር አላት። እግዚአብሔርን እንዴ መንፈሷ እኮ እኔ ላይ መጣ በኢየሱስም። እና ለማንኛውም ማለት ነው ወደ ነጥቡ ስንመለስ ያው ቀን ላይ የተለቀቁትን ፎቶዎች አይተን መስጠት ያለበትን ሀሳብ አስተያየት ምናምን ሰጥተናል። ምሽት ላይም ቪዲዮ ተለቋል ማለት ነው። እንዳያችሁት ያው ተያይዘው ነው አዲስ አበባ የገቡት። ሩታ ሄዳለች፣ ቤቷ ገብታለች ምላ ሁለተኛውም አልቀረችም፣ እሷም ገብታለች ቀን እንደነገርኳችሁ ማለት ነው። የሞት ሞቷን እኔ እነሱ ፎቶ ለቀው ሞቼ ይገኛለሁ ብላ እንደምታዩት እንግዲህ እሷን ፎቶ ለቃ በዛ ጉዳይ ላይ በደንብ ሀሳባችንን አስተያየታችንን ሰጥተናል ማለት ነው። ምሽት ላይ ደግሞ እንደተለመደው ያው ቪዲዮ ሲለቀቅ ሀሳባችንን እንሰጣለን ብዬ ነበረ። ቀን ላይ የተለያየ ነው እና ቪዲዮ ተለቋል። ማየት ያለብንን ነገር አይተናል። ካየነው ነገር ላይ ደግሞ መስጠት ያለብንን ሀሳብ አስተያየት ሰጥተናል። ወሳኝ የተባለ ፖይንት አንስተን መነጋገር ባለብን ጉዳይ ላይ እንነጋገራለን። እግዚአብሔርን እኔ አብርሽና ሩታ አንድ ላይ ሆኑ ብዬ አድበስብሼ ላልፍ የምፈልገው ነገር የለም። እግዚአብሔርን ብሩክን ደግሞ በተለይ ብሩክና አቤልን እኔ መቼም ቢሆን አድበስብሼ ማለፍ አልፈለግም። እግዚአብሔርን እኔ በዚህ ጉዳይ ላይ አብርሽንም ሩታንም የምትወዱ ሰዎች ካላችሁ ተቀየሙኝ። በቃ ከደበርኳችሁ ልደብራችሁ እንጂ መቼም ብሩክና አቤልን አድበስብሼ ማለፍ አልፈልግም። ምክንያቱም እንደ ጓደኛ አይደለም፣ በቃ እንደ መጥፎ ሰው ነው ከጀርባቸው የሆነ መሽገር ሆኖ ምናምን ሲከተሏቸው የነበሩት እና ዛሬ ምንም እንዳልተፈጠረ ነገር እያጨበጨበ የስ እያለ ሲቀበል ዝም ብዬ እንዳይላችሁ ነው የምትፈልጉት? መቼም አላደርገውም። እግዚአብሔርን በቃ ይህንን ነገር መቀበል የምትፈልጉ ሰዎች ተቀበሉ እና በዚህ አጋጣሚ እያቀሳሰርኩ እንደሆነ እንዳትረሱ፣ እያቀሳሰርኩ ነው በደንብ አድርጌ። ምናልባት የረሳችሁ ሰዎች ካላችሁ ምን ሲያደርግ እንደነበር ላስታውሳችሁ ምናምን ብዬ ነው። ይሄ ለእናንተ ብቻ ሳይሆን ለእነ አብርሽም ለእነ ሩታም ጭምር በደንብ እንዲያስታውሱ ነው። እና እንግዲህ ያው ቀን በተለቀቀው ፎቶ ላይ በደንብ ሀሳባችንን ሰጥተናል። ማለት ያለብንን ነገር ብለናል። አሁንም እኔ በአብርሽ እርግጠኛ አይደለሁም። እግዚአብሔር በቃ ምንም የአብርሽ ጸባዩ ነው፣ የተለመደ ነው። አሁን እንዲያደርጓል ቤት አስገብቷታል ምናምን በቃ ሰላም ነው ለሱ። አሁን ቤቷ ገብታለች፣ ሰላም ነው። ልጄ ቤቱ ገብቷል፣ የልጄ እናት ቤቱ ገብታለች። ነገ ከኤርሜላ ጋር ቤት ሁሉ ሰላም ነው። ተወጥቻለሁ ብሎ ነው የሚያስበውና ነገ ሄደ እዛ ላለመሆን ምንም አይነት ዋስትናም ምንም አይነት እንትንም የለንምና እንደምታደርጉ እርግጠኛ ነኝ። ይህንን ነገር በማለት የሚደብራችሁ ሰዎች ካላችሁ ምንም ልረዳችሁም ልተባበራችሁ አልችልም። ነገ ሄዶ ሲያደርገው ልክ ነበርክ ምናምን ትሉኝ ይሆናል አላቅምና ለማንኛውም ግን ጽጌ ተከትለሽ ቤት መተሽ ባለማድረስሽ በጣም ደብሮኛል። አስከፈተሽኛል። ቡታጀራ ሄደሻል፣ ብዙ ነገሮችን አድርገሻል። ለምን መደበቅ ፈለግሽ? አዲስ አበባ ሲመጡ ይሄ ነው ጥያቄ ምልክት ያስነሳብኝ። እዚሁ ያደረግሻቸውን ነገሮች በደንብ ክሬዲት እንሰጥሽ የዛሬ ፕሮግራም ላይ ብትገኝ በጣም ደስ ይለን ነበረ። ከዛ ውጭ ያው የአብርሽ እህቶች ልትመሰገኑ ይገባል። በተቻላችሁ መጠን የእነዚህ ልጆች ህይወት እንዲስተካከል መስመር እንዲይዙ በጣም ትጥራላችሁ። ያው እነሱ ከአቅማችሁ በላይ ስለሆኑባችሁ እንጂ እናንተ ማድረግ ያለባችሁን ነገር ሳታደርጉ ቀርታችሁ እንዳልሆነ በደንብ አስመስክራችኋል። በቃ ኤኒ ታይም ማለት ነው፣ ሁሉ ጊዜ
ቪዲዮአችሁን በደንብ ያለውኝና በደንብ ማድረግ ያለባችሁን ነገር ስታደርጉ ቆይታችኋል። መመስገን ያለባችሁ ሰዎች ናችሁ። ከዛ ውጪ እንግዲህ እስኪ ነገ እንጠብቀዋለን። እግዚአብሔርን እኔ እልህ ይዞኝ ነው እየጠበቅኩት ያለሁት ይሄዳል አይሄድም ብዬ ማለት ነው። እስኪ እናንተም እንደኔ እንደምትጠብቁ ተስፋ አደርጋለሁ። ለማንኛውም እንግዲህ ሩታችን እንኳን አራስነትሽን ጨርሰሽ ወደ ቤትሽ በሰላም ገባሽ። ሁላችንም የምንፈልገው ነገር ይሄ ነው። እንወድሻለን። ከዚህ በኋላ በደንብ ፏ ብለሽ እንደምትመጪ ተስፋ እናደርጋለን። ለማንኛውም እስኪ ነገ በሚፈጠሩ አዳዲስ መረጃዎች ተመልሰን እንገናኛለን። ይመቻችሁ።